አንዳንድ ጊዜ በህይወታችሁ ላይ ሰማይ ዝግትግት ይልባችኋል። ሁሉ ነገር ጸጥ ይልባችኋል። በዚህ ጊዜ ምን ማድረግ እንዳለባችሁና ሰማይ የሚከፈትበት መንፈሳዊ ፕሪንሲፕል ምንድነው የሚለው ነገር በዚህ ቪዲዮ ላይ እንማራለን። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ መጀመራችሁን እንዳትረሱ። የምለቃቸው ቪዲዮዎች ሁሉ እንዲደርሷችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርታችን እንሄዳለን። ሰላም ቅዱሳን ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር ሁሉ መልካም እንደሆነ አምናለሁ። በህይወታችን ላይ ሰማይ ዝም ብሎ አይዘጋም። የሚዘጋበት ምክንያቶች አሉት። ልክ እንደዛው ደግሞ ሰማይን የምናስከፍትባቸው ሚስጥሮች ደግሞ አሉ። የመጀመሪያው መንገድ መታዘዝ ነው። መጽሐፍ ቅዱስ በዘዳግም ምዕራፍ 28 ቁጥር 1 ላይ ሲናገር እንደዚህ ይላል፣ እንዲህም ይሆናል የአምላክን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። ከዛ ቁጥር 12 ላይ እንደዚህ ይላል፣ ለምድርህም በወራቱ ዝናብ ይሰጥ ዘንድ የእጅህን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል፣ ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበድርም ይላል። ስለዚህ እዚህ ጋር ሰማይን ይከፍትልሃል የሚል ቃል አለ። ሰማይ የሚከፈትበት አንዱ ሚስጥር ምንድነው ከተባለ መታዘዝ ነው ማለት ነው። እግዚአብሔርን የምትታዘዙ ከሆነ ሁሉ ነገራችሁ በበረከት ይጥለቀለቃል። ሰማያችሁ በፍጹም ዝግ አይሆንም። አይደለም የእናንተ ሰማይ፣ ለሌሎች እንኳን የሰማይ መከፈት ምክንያት ትሆናላችሁ። ለምን? ታበድራለህ እንጂ አትበድርም ይላል። እዚሁ ላይ ደግሞ ባለመታዘዝ ምክንያት ምን እንደሚመጣ እናያለን። ቁጥር 23 ላይ ወርዳችሁ ስታዩ እንደዚህ ይላል፣ በራስህም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። አያችሁ፣ በመታዘዝ ውስጥ ሰማይ ይከፈትላል ይላል። ባለመታዘዝ ውስጥ ደግሞ ምን ይሆናል? ሰማይ ናስ ይሆንብሃል። ዝግት፣ ምንም ነገር አታይም በህይወት ላይ። ሁልጊዜ የምንጠቅሰው አንድ ጥቅስ አለ፣ መታዘዝ ከመስዋዕት ይበልጣል እያልን የምንናገረው ቃል አለ። አብዛኛውን ጊዜ ይህንን የምንጠቀመው ለሰው ከመታዘዝ አንጻር ነው። ነገር ግን እዛ ፓርት ላይ የሚናገረው ቃል ለእግዚአብሔር ስለመታዘዝ ነው የሚያወራው። ስለዚህ እግዚአብሔርን የሚያስደስተው አንዱ ትልቁ ነገር ምንድነው ካላችሁኝ፣ ቃሉን ሰምታችሁ ስታደርጉና ስትታዘዙ ነው። እዚህ ጋር ማስተዋል ያለባችሁ ነገር ትልልቅ ትእዛዝ ላይሆን ይችላል እግዚአብሔር እየተናገራችሁ ያለው። የማትጠብቁት የእግዚአብሔር ድምጽ ነው እንኳን ብላችሁ የማታስቡት ትእዛዝ ወደ ህይወታችሁ ሊመጣ ይችላል። ከዚህ በፊት እግዚአብሔር እንደዚህ አለ፣ የምናገረን ትንሿን ድምጽ ስትታዘዝ ትልልቅ ነገሮችን እነግራለሁ አወራሃለሁ ብሎ እግዚአብሔር ተናገረ። ከዛ በኋላ የማልጠብቃቸው የማላስባቸው እግዚአብሔር ይናገራቸዋል ብዬ የማላስባቸውን ነገሮች እግዚአብሔር መናገር ጀመረ ማለት ነው። ይህንንማ እኔን ያሰብኩት ብዬ ማሰብ ጀመርኩ እና በጣም ያገረመኝ ነገር እግዚአብሔር እንደዚህ አለ፣ ይሄ ድምጽ የኔ ነው፣ ስንፍናን ከህይወት ላይ እንድታስወግድ ስለምፈልግ ነው እነዚህን ድምጾች እየሰጠው ያለው ብሎ ተናገረኝ ማለት ነው። እነዛን ትንንሽ ነገሮች መታዘዝ ስጀምር እግዚአብሔር ትልልቅ ሚስጥሮችንና የሰማይን ሐሳቦች ይገልጥልኝና ይናገረኝ ጀመር ማለት ነው። ስለዚህ እግዚአብሔር የሚናገራችሁ በውስጣችሁ የሚመጣው መልካም ሐሳብና መጽሐፍ ቅዱሳዊ የሆነ ሐሳብ መታዘዝና ማድረግ ይኖርባችኋል። አሁን ይህንን ስናገር አብዛኞቻችን እግዚአብሔር ተናግሮኝ አያውቅም፣ እንዴት ነው የምታዘዘው እያልን ልናስብ እንችላለን። የመጀመሪያው መጽሐፍ ቅዱስን መታዘዝ ነው፣ የእግዚአብሔር ቃል የሚለውን ህይወት መኖር። ሁለተኛ ግን እግዚአብሔር ደግሞ ስለ ዕለቱ ጉዳያችሁ በድምጽ ሊናገራችሁ ይችላል። ግን ችግሩ ምንድነው? አብዛኞቻችን እግዚአብሔር የሚናገረን በነቢያት ብቻ ይመስለናል። ነገር ግን እግዚአብሔር ዕለት ለእናንተ ይናገራችኋል። መጽሐፍ ቅዱስ በኢዮብ መጽሐፍ ላይ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውለውም ይላል። ስለዚህ ችግሩ ያለው እናንተ ጋር እንጂ እግዚአብሔር ጋር አይደለም። እግዚአብሔር ሁል ጊዜ የሚናገር አምላክ ነው። ነገር ግን እኛ ምን ማድረግ አለብን ከተባለ የምንሰማቸውን ድምጾች ችላ ማለትና መናቅ የለብንም። እዚህ ጋር የሰራውላችሁ ቪዲዮ አለ። ያንን ቪዲዮ ማየት ትችላላችሁ ሄዳችሁ። የኔንና የእግዚአብሔርን ድምጽ እንዴት መለየት እችላለሁ የሚለውን ሐሳብ እዚህ ቪዲዮ ላይ ማግኘት ትችላላችሁ። ህይወታችሁን በጸሎት እንድትመረምሩ አሳስባችኋለሁ። ሁለተኛው ሰማይ እንዲከፈትልን የሚያደርገው ነገር ምንድነው ካላችሁኝ፣ ጾምና ጸሎት ነው። ብዙውን ጊዜ በቤተ ክርስቲያን እናቶችና አባቶችን እናያለን። ነገሮች ዝግትግት ሲሉ፣ የልጆቻቸው ነገሮች ሲበላሹ፣ ሰማይ የተዘጋ ሲመስላቸው በጾምና በጸሎት በእግዚአብሔር ፊት ሲወድቁ እናያለን። መጽሐፍ ቅዱስም ሕዝቤ ራሱን አዋርዶ ቢጸልይ
ወደኔ ቢመለስ እያለ ደግሞ የሚያወራበት ፓርት አለ። ስለዚህ ራሳችሁን አዋርዳችሁ በጾምና በጸሎት ስትሆኑ ሰማያት ይከፈቱላችኋል። ሌላም ፓርት ላይ ዳንኤልን አይታችሁት ከሆነ 70ኛው ዓመት በተፈጸመ ጊዜ በጾምና በጸሎት በእግዚአብሔር ፊት ወደቅኩኝ ብሎ ሲናገር እናያለን። ስለዚህ በጾምና በጸሎት ሲወድቅ መልአኩ ገብርኤል ከሰማይ እየበረረ መጣ አለ። ጳውሎስም እጅግ በጣም የጾምና የጸሎት ሰው ነው። ሁልጊዜ ሰማይ ለሱ የተከፈተ በህይወታችሁ ላይ እጅግ ብርቱ የጾምና የጸሎት ሰዎች ልትሆኑ ያስፈልጋችኋል። አብዛኛው ሰው ይጾማል ግን አይጸልይም። ስለዚህ ሁልጊዜ በምጾሙበት ጊዜ መጸለያችሁን አትርሱ። ስራ እየሰራው ነው ምጾመው የምትሉ ሰዎች ደግሞ እየጾማችሁ ስራ ቦታ ላይ ሆናችሁ በልባችሁ በሐሳባችሁ መጸለይና ከእግዚአብሔር ጋር መገናኘት ትችላላችሁ። ከእግዚአብሔር ጋር እንዳትገናኙ የሚገድባችሁ ምንም ነገር የለም። እግዚአብሔር መንፈስ ነው። በእውነትና በመንፈስ በየትኛውም ስፍራ ላይ ልታገኙትና ልታናገሩት የምትችሉት አምላክ ነው። ስለዚህ በህይወታችሁ ላይ ስበቦችን መደርደር አቁሙና በእግዚአብሔር ፊት ሰማዮቻችሁ እንዲከፈቱ በጾምና በጸሎት እንድትሆኑ እነግራችኋለሁ። ሶስተኛውና የመጨረሻው ሰማያትን የሚከፍትልን መንገድ ምንድነው ካላችሁኝ መስጠት ይባላል። መጽሐፍ ቅዱስ ላይ ሄደን እስቲ አንድ ቃል እናንብብ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔርን አትፈታተኑ የሚል ቃል ነው እንጂ ያለው እግዚአብሔር ፈትኑኝ የሚል ቃል ያለው እዚህ ጋር እግዚአብሔር ፈትኑኝ ያለበት ትልቁ ነገር ምንድነው ካላችሁኝ ሰጣችሁ ፈትኑኝ ነው ያለው። እሺ በዚህ ዘመን ትክክለኛ ባልሆነ ቤተክርስቲያን ውስጥ ባለ የገንዘብ ብዝበዛ ምክንያት መስጠት ለሚባለው ነገር ሰዎች መጥፎ ልብ እንዲኖራቸው ተደርገዋል። ስለዚህ አሁን ሰዎች እየሰጡ ያሉት በመልካም ልብ ወይም ደግሞ ለእግዚአብሔር ቤት አስበው ሳይሆን ራሳቸውን የሚጠቅሙበትን መንገድ አስበው ነው የሚሰጡት። ከነሱ ጋር ነገሩ ካልተገናኘ በፍጹም ለእግዚአብሔር ቤት አይሰጡም ሰዎች። ለምን ከተባለ ሰይጣን በንጽህናና በንጹህ ልብ መስጠት የሚባለውን ነገር አበላሽቶታል። ነገር ግን ምንድነው ማሰብ ያለብን ከተባለ መጽሐፍ ቅዱስ ስለ መስጠት የሚያወራውን ነገር ማሰብ ይኖርብናል። የሆነ በመናያቸው በተሳሳቱ ሰዎች ሳይሆን ስለ መስጠት ወይም ደግሞ የእግዚአብሔርን ቃል በእነሱ አንለውጠው። የእግዚአብሔር ቃል ሁሌም የእግዚአብሔር ቃል ነው። ለእግዚአብሔር ቀጥታ አትወረውሩለትም። ወይም ደግሞ የባንክ አካውንት የለውም እግዚአብሔር። ይሄንን አባባል ልታውቁት ትችላላችሁ። 3 ሰዎች ነበሩ እግዚአብሔር እንደዚህ ካደረገልኝ ብር እሰጣለሁ ለእግዚአብሔር ብለው ተናገሩ። ከዛ በኋላ እንደተባለው እግዚአብሔር አደረገላቸው ማለት ነው። ከዛ አንደኛው ሰው እንደዚህ አለ፣ ይሄንን ክብ አከብና ወደ ላይ ወርውሬ ክብ ውስጥ የገባው የእግዚአብሔር ነው፣ ከክቡ ውጪ የሆነው ደግሞ የኔ ነው አለ። አንደኛው ደግሞ ክብ አደርጋለሁ ወደ ላይ ወረውራለሁ፣ መሃል ላይ የገባው የኔ ነው፣ ዳርዳር ያለው የእግዚአብሔር ነው አለ። ሶስተኛው ደግሞ እንደዚህ አለ፣ ብሩን ወደ ላይ ወረውራለሁ አለ፣ እግዚአብሔር የራሱን ይቀልባል፣ የሚወርደው የኔ ነው አለ። እና በጣም ያስቃል። አያችሁ አብዛኛው ሰው ለእግዚአብሔር የሚሰጠው በምን በኩል እንደሆነ አያውቅም። ለማን ነው የምሰጠው? እንዴት ነው ለእግዚአብሔር የምሰጠው ካላችሁኝ ይህንን ነገር ስሙ። ትክክለኛውና ትልቁ ነገር እግዚአብሔር በልባችሁ ውስጥ ያስቀመጠውን ሸክምና እግዚአብሔር በተናገራችሁ መንገድ እንድትሰጡ አሳስባችኋለሁ። የሆነ ቸርች ላይ ስጡ ስለተባላችሁ መስጠት አለባችሁ ብዬ አላስብም። ውስጣችሁ ላይና ልባችሁ ላይ ሸክም ሲቀመጥና እግዚአብሔር ሲናገራችሁ ብቻ አድርጉት። ሰው ሲሰጥ አይታችሁ ስለሰጣችሁ በረከት እናንተ ህይወት ላይ አይመጣም። በልግስናና በፍላጎት በፈቃዳችሁ ነው መስጠት ያለባችሁ። ለዛ ነው እግዚአብሔር ለሙሴ ከህዝቡ ገንዘብ እንዲሰበሰብ አድርግ ሲለው በልቡ ደስ የተሰኘ ከነሱ ብቻ ተቀበሉ ነው ያለው። ስለዚህ እግዚአብሔር በልብ ደስ ተሰኝተ የምታደርገውን ነገር እንጂ ለእግዚአብሔር ቤት ስጥ ስለተባልክ የምትሰጠውን አሰጣጥ አይቀበልም። ስለዚህ በልብ ላይ የተቀመጠውን በልብ ላይ እያሰብክ ያለውን ያንን ነገር ብቻ አድርግ እንጂ አገልጋዩ በዚህ መጠን ስጥ ስላለ አትስጥ። አስራት በአዲስ ኪዳን ላይ አለ የለም ወይ የሚለውን ነገር በሌላ ቪዲዮ ላይ በሰፊው እንደ እግዚአብሔር ቃል አስተምራለሁ። ከዚህ በፊት ደግሞ ስለ መስጠትና ስለ መሰዋት ተምረናል። የዮሐንስ ትምህርት መስጠት ነው ባይዘው 2 ያለው 1 ይስጥ ነው ያለው። ኢየሱስ ግን ያስተማረው ስለ መስዋዕት ነው። ያላችሁን ሁሉ ለድሆች ስጡ እያለ ሲያስተምር ታያላችሁ። ስለዚህ የኢየሱስ ትምህርት ጠንከር ይላል። ከመስጠት ያለፈ ወደ መሰዋትም ያደገ ነው። መስጠትና መስዋዕት ልዩነቱ ምን መሰላችሁ? መስጠት ከሰጠ በኋላ ነገ ወይም ደግሞ ከነገ ወዲያ ልትቀበለው ትችላለህ ያንን ነገር። መሰዋት ሲሆን ግን ጠንከር ይላል። ምንድነው ካላችሁኝ ህመም አለው። ሳትታመሙ የምታደርጉት ነገር መስዋዕት ሊሆን አይችልም። ያለህን ከሰጠ በኋላ በጣም ልትቸገር ትችላለህ።
ከዛ በኋላ ግን እግዚአብሔር በእጥፍ ይከፍላል ማለት ነው። መጽሐፍ ቅዱስ ሲናገር ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ብድር ደግሞ ይመለሳል። ለድሃ ስትሰጡ እግዚአብሔር ብራችሁን እየተቀበላችሁ ነው። ብራችሁ አይጠፋም ማለት ነው። ምግብ የበላችሁበት ገንዘባችሁ ይጠፋል ባይዘው። ነገር ግን ለድሃ ስትሰጡ እግዚአብሔር እየተበደራችሁ ነው። ለድሃ የምትሰጡት ማንኛውም ገንዘብ እንደማይጠፋ ልታውቁ ያስፈልጋችኋል። በመስጠት አትጸድቁ፣ በመስጠት ግን በረከትን ትቀበላላችሁ። ጽድቅ የሚገኘው በክርስቶስ ኢየሱስ ሥራ በማመን ብቻ ነው። ስለዚህ በዚህ መንገድ ሰማያት እንዲከፈቱና እግዚአብሔር ነገሮቻችሁን ሁሉ እንዲያስብ ማድረግ ትችላላችሁ ማለት ነው። ጌታ መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። እኔ አገልጋይ ፊልሞን ነኝ። ይህን ቪዲዮ ለብዙዎች ሼር አድርጉ። ሻሎም